ቤተሰብ ያፈረባችሁ ማህበረሰብ ያገለላችሁ የተናቃችሁ ሲግቡ ማትባሉ በውርደትና በውድቀት ብቻ የምትታወቁ ሰዎች እንኳን ደስ አላችሁ። እንደ ሰው ያልሆነ ፊትን አይቶ የማይፈርድ የልብን የሚያይ ጌታ ይወድሃል። አንተ አሜን ይባላል። ሰው አይቶሃል ማለት ይረዳሃል፣ ያነሳሃል፣ ታሪክን ይቀይራል ማለት አይደለም። አይቶ እንዳላየ አይቶ ይታዘብሃል፣ አይቶ ይፈርድብሃል። የኔ ጌታ ግን ሲያይ ከገባበት ያወጣል፣ ታሪክን ይቀይረዋል፣ እንተ ሌላ ሰው ያደርጋል። ሲያይ ነቀፌታን ሁሉ ካንተ ላይ ያስወግዳል። አሜን ይባላል። ስንቱ መሰለ ቤተሰብ ያገለለውን እሱ ያቀፈው ልጄ አይደለህም የተባለውን የታፈረበትን ነውሩን አራግፎ በክብር አደባባይ ያቆመው ስንቱ መሰለ። ይመስክሩ፣ ወጥተው ይመስክሩ። ጠይቃቸው። ኢየሱስ አከበረኝ የሚሉን ሰዎች ጠይቃቸው። ከየት እንደተነሱ ካፈር ከትቢያ ከቆሻሻ ላይ እንዴት እንደተነሱ እንዴት ባለ ታሪክ እንደሆኑ ይሄ ሰው እንኳን አይደለም አገልጋይ ሊሆን መንፈሳዊ ገብቶ እንደ የወንጌል ጸሐፊ ሊሆን አይደለም መንፈሳዊ አገልግሎት የማይሰጠው ሰው ነበር። ሃይማኖት ያገለለኝ ሰው፣ ማህበረሰብ የናቀኝን፣ ቤተሰብ ያፈረብኝን ሰው፣ እኔን ለቁም ነገር ማልጠበቅ ሰው እና ካልከኝ በኋላ ተመልሰና አልልህም፣ ሁሉን ትቼ እከተልሃለሁ። መቼም ይሁን መቼ እስራኤል የሚቃጠለውን መስዋዕት፣ እስራኤል ለኃጢአቱ ስርየት የሚሆነውን መስዋዕት ለእግዚአብሔር ለማቅረብ በሚሰበሰብበት ጊዜ ምንም እንኳን የገዛ ቤተሰቦቹ ለእግዚአብሔር የተለዩና የቤተ መቅደስ አገልጋዮች ቢሆኑም እንኳን ማቴዎስ ግን ሌዊ ግን በሥራው ምክንያት ለሮማውያን ተቀጥሮ በመኖሩ ምክንያት ወደ ቤተ መቅደስ እንዳይጠጋ የተከለከለ ሰው ነው። እሱ ብቻ አይደለም፣ ከሀብቱ አስራትም ምጽዋትም መባም የማይቀበሉት ሰው ነው። የተረገመ ለገሃነም ፍርድ ተላልፎ የተሰጠ ከእግዚአብሔር ጋር የተጣላ እንደ እርኩስ እንደ ጸያፊ እንደ ቆሻሻ ይቆጥሩት የነበረ ሰው ነው። ወዳጆቼ የኃጢአት ዋና ማሳያ ነው ለይሁዳውያን የተቀመጠው። ይሁንንን ይሄው ዞሮ ወደዚህ የተቀመጠውና በቀረጥ መቀበያው ላይ ተቀምጦ ታክስ ኮሌክት የሚያደርገው ሌዊ ወርቀ ዘቦ የሚልበስ ካባ የሚልበስ ኩታ የፈለገውን ያድርግ፣ ቤትም ይኑረው መኪና፣ ስልጣንም ይኑረው ወታደር። አይሁዳዊ ግን በዛ ሲያልፍ እንደዚህ ብሎ የሚያየው ሰው ሳይሆን ቆሻሻ ነው፣ ሰው ሳይሆን ጠላት ነው፣ ሰው ሳይሆን ከሃዲ ነው፣ ወደ ቤተ መቅደስ የማይጠጋ ነው፣ መንፈሳዊ አገልግሎት የማይሰጡት ነው፣ የማይጸልዩለት ነው፣ አስራትና መባ የማይቀበሉት ነው። እንደ ከሃዲ ይቆጥሩት የነበረ ሰው ነው። እዚህ ጋር የተቀመጠው ጌታ ኢየሱስ ይሁንኔን ያገሬ ልጆች በደንብ አድርጋችሁ ስሙኝ። ከዚህ በኋላ መቼ እንደማገኛችሁ እርግጠኛ ባልሆንም ግን ይሄ ማስታወሻ ይሁናችሁ። ሲያልፍ ኢየሱስ ያየው ሌዊ ኢየሱስ ራሱ አይሁዳዊ ስለሆነ አንድ ታክስ ኮሌክተር ቀረጥ ሰብሳቢ ቀራጭ ምን አይነት ትርጉም እና ቦታ ለይሁዳውያን እንዳለው ያውቃል። ተከተለኝ ሲለው እንደሱ ያሉ የሃይማኖት አስተማሪዎች ጸሐፍትና ፈሪሳውያን በዛ ሲያልፉ እንደ ጠላት እንደ ከሃዲ የአባቶቻቸውን መስዋዕት ያቃለለ የቃል ኪዳኑን ታቦት ያዋረደ ተስፋቸው እንዲዘገይ ያደረገ ለገሃነም ፍርድ ተላልፎ የተሰጠ ሰው እንደሆነ ያውቃል። ሳያውቅ አይደለም ተከተለኝ አለው፣ እያወቀ ነው ተከተለኝ አለው። ሳያውቅ አይደለም ለሮማውያን ተቀጥሮ አይሁዳውያንን ክዶ ከነሱ ላይ ታክስ እየሰበሰበ ለቅኝ ገዢዎቻቸው ይሰጥ እንደነበረ ሳያውቅ አይደለም፣ ያውቃል። እሱ ራሱ አይሁዳዊ ነው። አየውና ተከተለኝ አለው። ሌዊ የገዛ ዘመዶቹ የሚያፍሩበት ከማንኛውም አይነት ማህበራዊ ህይወት የተገለለ ሰው ነው። ቤተሰቦቹ ለሮማውያን ተቀጥሮ አይሁዳውያንን ክደዋል ብለው በማለት የሚያፍሩበት አይነት ሰው ነበር። ከየትኛውም አይነት ማህበራዊ ህይወት የተገለለ ነው። የመጣው ከመንፈሳዊ ቤተሰብ ነው። የተማረ ሰው ነው። ስልጣን አለው።
የፈለገውን የሚያረግ አይነት ሰው ነው። ነገር ግን ቤተሰቦቹ የሚያፍሩበት ሰው ነው። ወዳጆቼ ሌዊና ሕይወቱን ብትመለከቱ ለምሳሌ የትኛውም አይሁዳዊ ቢቸግረው ከሌዊ አይደለም ብድር እርዳታ አይቀበልም። ጽዩፍ ነው። አስራት አይሰጥም። እንደነገርኳችሁ አይቀበሉትም። እሱ ብቻ አይደለም፣ በበላበት አይበሉም፣ በጠጣበት አይጠጡም። አንተ እንኳን ቤቱ መግባት አብሮ መታየት ዋጋ ያስከፍላል። ለዚህ ነው ጸሐፍትና ፈሪሳውያን እንዴት ከዚህ ጋር ከኃጢአተኞች ጋር ብለው ደቀ መዛሙርቱን ሲከሷቸው የምትመለከቱት። ዋጋ ያስከፍላል። ከሱ ጋር አብሮ ቁጭ ብሎ መጫወት፣ መጠጣት፣ መብላት ቤቱ መግባት አይደለም። ብራዘር በደንብ አድርገህ ስማኝ። አንድ አይሁዳዊ ሴት ሌዊን አታገባውም። ካገባቸው እንደ አመንዝራና ቤተሰቦቿ እንደ ቀራጭ ይቆጠራሉ። አይሁዳዊ ሴቶች የማያገቡት፣ አስራትና መባ የማይቀበሉት፣ ምጽዋት የማይቀበሉት አይነት ሰው ነው። የገዛ ቤተሰቦቹ የሚያፍሩበት ጀርባ የሚሰጡት ሰው ነው። በበላበት አይበሉም፣ በጠጣበት አይጠጡም፣ በገባበት አይገቡም። ተፍተው ነው የሚሄዱት። አንዳንድ ጊዜ ከፍታችሁ ቪዲዮ ላይ ተመልከቱ። አይሁዳውያን እጅግ የሚንቁትን ሰው ይተፉበታል። ብለውት ነው የሚያልፉት። እንደ ከሃዲ፣ እንደ አረመኔ፣ እንደ ቀራጭ የሚቆጠር ሰው ነው። ጌታ ኢየሱስ ይህንን አይቶ ተከተለኝ ያለው ሰው ቤተሰብ በጣም የሚሸማቀቅበት ሰው ነው። አይሁዳዊ ሴት ለትዳር የማትፈልገው ሰው ነው። እጅግ ያጣ የነጣ የተቸገረ አይሁዳዊ እጁን ዘርግቶ አይደለም ብድር ምጽዋት የማይቀበለው ሰው ነው። ወዳጆቼ በደንብ አድርጋችሁ ስሙኝ። ከዚህም አንፃር ይመስለኛል ይሄ ሰው ሰርቶ ግብር ካልከፈለ፣ በደንብ ስማኝ፣ ሰርቶ ግብር ካልከፈለ፣ አስራት ካልሰጠ፣ መባ ካልሰጠ፣ ምጽዋት ካልሰጠ ኦልሞስት እኮ ሰርቶ ባገኘው ገንዘብ ያለው ወጪ እኮ ምንድነው ካልከኝ ሆዱ ነው። አለቀ። ለዚህም ነው ትዳርም አልያዘም፣ አስራትም አይሰጥም፣ ምጽዋትም አይሰጥም። ለዚህም ነው ልክ ሳንቲም ሲያገኙ ቀራጮች እንደዚህ ሮጠው ሄደው መሸታ ቤት ገብተው ከሴተኛ አዳሪዎች ጋር እንደልባቸው የሚሆኑት። እነዚህ ሰዎች ትዳር የላቸውም፣ ሶሻል ላይፍ የላቸውም። አየህ፣ ለቅሶ አይሄዱም፣ ልደት አይሄዱም፣ በቢታመሙ አይጠየቁም፣ እነሱም አይጠይቁም። ከየትኛውም ከልደትም ከሰርግም ከየትኛውም ማህበራዊ ጉዳይ የተገለሉ ሰዎች ናቸው። የተገለሉ ሰዎች ናቸው። የቅርብ ዘመድ ቢሞት የማይነገራቸው ነው። የማይነገረው አይነት ሰው ነው። ገብቷል። ሰርግ ቢደቅ የማይጠራ አይነት ሰው ነው። የሚታፈርበት አይነት ሰው ነው። አንተ ባለስልጣን ዘመዴ ነው፣ አጎቴ ነው፣ አክስቴ ነው፣ የቅርብ ምናምን ነው ልትል ትችላለህ። የሌዊ ዘመድ ሆነ ግን ባለስልጣንነቱ መሰረት አድርገ ዘመዴ ነው እንኳን ብለህ ለማለት አንድ አይሁዳዊ በሌዊ ያፍራል። ጌታ ኢየሱስ ማይ ጋድ ጌታ ኢየሱስ በዛ ሲያልፍ ያየው እንደዚህ አይነት ሰው ነው። ያየው እንደዚህ አይነት ሰው ብር አለው፣ አዎ፣ ስልጣን አለው፣ አዎ፣ የተማረ ነው፣ አዎ፣ ቤተሰቦቹ መንፈሳዊ ናቸው፣ አዎ፣ የሙሴን ሕግ ያውቃል፣ አዎ። ያየው ግን ከብዙ ማህበራዊ ህይወት የተገለለና የሚታፈርበት ሰው ተከተለኝ አለው። ተከተለኝ ሲለው ይሄ ሰውዬ ያለውን ኦልድ ፋይል ተመልከት። ይሄ ሰውዬ የቆሸሸ ባክግራውንድ ያለው ሰው ነው። ለቁም ነገር የማይፈልጉት ሰው ነው። ይሄንን ቤተሰቦቹን ፈልገ ብታገኛቸው ቤተ መቅደስ ሲያጥኑ ወይ መስዋዕት ሲያቀርቡ ነው። ይሄን ሰውዬ ግን ፈልገ የምታገኘው ወይ መቅረጫው ላይ ነው፣ ከዛም ከተነሳ መሸታ ቤት ነው። ከሴተኛ አዳሪ ጋር ቁጭ ብሎ የምታገኘው። ኢየሱስ አየውና ተከተለኝ አለው። ተከተለኝ አለው። ወዳጆቼ ሌዊ ከውጭ ሲታይ የተመቸው አጃቢ ያለው ምንም ማድረግ የሚችል ደስተኛና ሰላማዊ ይመስላል። ነገር ግን ደስታና ሰላም የሌለው ባዶነት የሚሰማው ቤተሰብ የናፈቀው ኃጢአት ያደከመው መንፈሳዊ ነገር የራበው ሰው ይመስለኛል። ሰው እንዴት ከአንዳንድ ተከተለኝ ሲለው ብድግ ሊል ይችላል? መንፈሳዊ ነገር ካራበው፣ ሰው ካልናፈቀው፣ ባዶነት ካልተሰማው ሰው እንዴት ከአንዳንድ ሁሉን ትቶ ሊከተለው ይችላል? ሰው ቢኖረኝ ብሎ የሚመኘውን ነገር እሱ እርግፍ አድርጎ ትቶ እንዴት ሊከተለው ይችላል? አየህ፣
አጃቢ ያለው ቢመስልም ነገር ግን ውስጡን በርዶታል። እንደ ውስጡ ጉድለት እንዳለ ክፍተት እንዳለ ይሰማኛል። ይሄ ቤተሰብ ያፈረበት፣ ይሄ ማህበረሰብ ያገለለው፣ ሃይማኖት የናቀውና ያራቀው፣ ለንስሐ እንኳን እድል እንደማይኖረው ተደርጎ የእግዚአብሔር ጠላት ተደርጎ ለገሃነም ፍርድ ተላልፎ የተሰጠን ሰው ተከተለኝ ሲለው እኔን አረግድ የለህም እንኳን አይደለም ከኔ ጋር እቤቴ መግባት ከኔ ጋር መታየት ዋጋ ያስከፍላል። ግድ የለም ተከተለኝ። ቤተሰቦቼ ያፈርጥ ግድ የለም ተከተለኝ። ስለማላቅ አይደለም አቃለው ተከተለኝ። እንዴ እኔ እኮ የኃጢአት ማሳያ እኔ እኮ ተከተለኝ። ገብቷል። ደግሞ ጌታ ኢየሱስ ክርስቶስ ተሳስቶ ነው እንዳትል ያየው መቅረጫው ላይ ነው ያየው። እና እንደው ሌላ ቦታ አይቶት ቢሆን ቀራጭ እንደሆነ ስላላወቀ ነው የጠራው ልትለኝ ትችላለህ። ግን አይደለም፣ እዛው እጅ ከፍንጅ ነው ያየው። ወዳጆቼ ኃጢአት አድክሞታል። ደግሞ ይሁኝ ነኝ ወደ እኔ ተመልከቱ። ይሄ ሰው የቱንም ያህል ገንዘብ እየተቀበለ ኪሱን እየሞላ ስልጣኑና አጃቢዎቹ ከሱ ጋር ሆነው ቢኖርም የሙሴን መጽሐፍት በደንብ ከመማሩና የአይሁድ ሃይማኖትን ከማወቁ የተነሳ ውስጡ ማዕበል እንዳለ ይሰማኛል። ምክንያቱም አንድ ጊዜ መንፈሳዊ ዕውቀት ውስጥ አይግባ ነፃነት አይሰጥህም። አየህ ፍሪደም አይሰጥህም። ታውቀዋለህ፣ ትሩዙን ታውቀዋለህ። እና ይሄ ሰው ኃጢአት ያደከመው ሰው ነው። ውስጡ ካለው እውነት ጋር እየተጣላ የሚኖር ሰው ነው። መቼና እንዴት አይኑን ጨፍኖ ልቡን አደንድኖ እዛ መቅረጫ ላይ እንደተቀመጠ ባይታወቅም፣ ነገር ግን ይሄ ሰው ያለ ቦታው የሆነ ሰው ነው። የሱ ቤተሰቦች ለእግዚአብሔር የተመረጡና የተለዩ የቤተ መቅደስ አገልጋዮች፣ ዕጣኑን የሚያጥኑ መስዋዕቱን የሚሰዉ እግዚአብሔር ርስታቸው የሆነ ሕጉን የሚጠብቁና የሚያስጠብቁ ናቸው። እሱ ግን ምን ነክቶት እንደሆነ በማይታወቅ ሁኔታ በመቅረጫ ላይ ቁጭ ብሎ ያለ ቦታው የተቀመጠ ሰው ነው። ያለ ቦታው የተቀመጠ ሰው ነው። መንፈሳዊ ነገር የራበው ይመስለኛል። ምክንያቱም መንፈሳዊ ነገር ስለሚያቅ ያቃላ ከ90 በላይ የብሉይ ኪዳን ጥቅሶችን ጽፏል ብያለሁ። ያቃል ርቦታል። ይሄ ሰው እንደማናቸውም ደግሞ ታውቃላችሁ፣ አንድ ሰው ቀራጭ ነው ማለት መንፈሳዊ ረሃብ የለውም ማለት እንዳልሆነ የምታውቁት መጥምቁ ዮሐንስ እያጠመቀ በነበረ ጊዜ ቀራጮችና ኃጢአተኞች መጥተው ምን እንድናረግ ትመክረናለህ ትፈልጋለህ ብለው ጠይቀውት እንደነበረ ስትመለከቱ ይርበዋል። ባይጸልይም ጸሎት ይናፍቀዋል፣ ባይዘምርም መዝሙር ይናፍቀዋል፣ ቤተ መቅደስ ባይሄድም እግዚአብሔርን ግን ይፈልጋል። ወዳጆች ይሄ ሰው አይሁዳዊ ነው፣ ከሌዊ ነገድ ነው፣ የአይሁድ እምነት አዋቂ ነው፣ የግሪክ ቋንቋ የላቲን ቋንቋ ፍልስፍናን የሚያውቅ ነው። ይሄ ሰው ለኔ አንድ ብቻ ሳይሆን አንድ ሆኖ ብዙ ሰው ነው። መቅረጫው መዋያው ነው፣ ህይወቱ ነው፣ የሥራ ቦታው ነው፣ ገቢው ነው፣ ሁሉ ነገሩ ነው። በስራው ምክንያት ብዙ መንፈሳዊ ነገሩን አጥቷል። በውሎ ምክንያት ብዙ ነገሩን አጥቷል። ይሄ ያየው ከያዘ የማይለቀው ከቀረበ የማይርቀው ሲበሉት የሚያጠግብ ሲጠጉት የማይርቅ ደግሞ ያየው አዩኝ አላዩኝ ብሎ ከሱ ጋር የሚሆነው አይደለም። ወዳጆቼ በደንብ አድርጋችሁ ይስሙኝ። ሲያየው ወዳጆቼ ከኃጢአት ሊያድነው ከክፉ መንገድ ሊመልሰው ከ12ቱ ሐዋርያት መካከል ሊቀላቅለው ለታመነ ሥራ ሊሾመው አየው። ይሄ ሰው ከ12ቱ ሐዋርያት መካከል አንዱ የሚሆን ወንበር የተዘጋጀለት አየህ፣ ለታመነ ሥራ የሚሾም ጌታ ኢየሱስ ሲያየው አመንዝራነቱን ሌባነቱን አይደለም ያየው። ውስጡ መጽሐፍ አለ፣ ወንጌል አለ፣ ትምህርት አለ። በደንብ አድርገህ አሜን በል። እንደ ሃይማኖት ሰዎች አይደለም ያየው። ሲያየው በፍቅር አይን አየው። ከ12ቱ ሐዋርያት መካከል አንዱ ሊያረጋው ከነሱ መካከል ሊቀላቅለው አየህ። ሲያየው መጽሐፍ ነው ያየው፣ ወንጌል ነው ያየው። አየህ የአዲስ ኪዳንን ወንጌል ስትከፍተው የማቴዎስ ወንጌል የሚለው የመጀመሪያው የዚህ ሰውዬ ታሪክ ነው። እውነቴን ነው የምነግርህ። እስከ ዛሬ ድረስ ሰዎች ሲያዩ ብዙ በባዶነት የሚያዩ፣ ከዚህ በኋላ ግን እግዚአብሔር በክብር በምድሪቷ ላይ ይገልጣል፣ ስፍራ ይሰጣል። አየው ወዳጆቼ፣ ያየው
ኢትዮጵያዊ ስልክ እንጨት ሲተከልም ሰው መኪና ሲገጨውም ቆሞ ያያል። ያየ ሁሉ ይረዳሃል ማለት አይደለም። ሰው አይቶሃል ማለት ይረዳሃል፣ ያነሳሃል፣ ታሪክን ይቀይራል ማለት አይደለም። አይቶ እንዳላየ አይቶ ይታዘብሃል፣ አይቶ ይፈርድብሃል። የኔ ጌታ ግን ሲያይ ከገባበት ያወጣል፣ ታሪክን ይቀይረዋል፣ እንደ ሌላ ሰው ያደርጋል። ሲያይ ነቀፌታን ሁሉ ካንተ ላይ ያስወግዳል። አሜን ይባላል። አዩ እንደዚህ አዩ እኔ ይመስለኛል የሆነ አፍታ ነገር ያለ ይመስለኛል። አይለያይን የተያዩ ይመስለኛል። ምናልባት አላቅም። እዛው እጅ ከፍንጅ እኮ ነው ያየው። በሌላ አማርኛ ልንገርህ፣ በሌላ አማርኛ ሲጃራ እንደዚህ ይዘህ እያጨስክ እንደዚህ እያያዝ ተከተለኝ፣ እዚህ ውስጥ አስገባሃለሁ። እንዴት ይባላል? እንዴት አድርጌ ላስረዳ? እየቃምክ እያጨስክ እየጦስክ ተከተለኝ፣ ባለ ታሪክ አረጋለሁ። እንዴት ይባላል? ይሄ ከሰማይ እንጂ ከምድር አይደለም። ይሄ ከሰማይ እንጂ ከምድር አይደለም። ይሄ ከዘላለም እንጂ ከዛሬ አይደለም። የሰማኝ ካለ እዚህ ቤተሰብ ያፈረባችሁ፣ ማህበረሰብ ያገለላችሁ፣ የተናቃችሁ፣ እዚህ ግቡ ማትባሉ፣ በውርደትና በውድቀት ብቻ የምትታወቁ ሰዎች እንኳን ደስ አላችሁ። እንደ ሰው ያልሆነ ፊትን አይቶ የማይፈርድ የልብን የሚያይ ጌታ ይወድሃል። አንተ አሜን ይባላል። እንኳን ደስ አላችሁ፣ እንኳን ደስ አላችሁ። እንደ ሰው የማያለ፣ እንደ ሰው የማይፈርድ አለ፣ እንደ ሰማ የማይፈርድ። በክርስትና ሕይወቴ እጅግ ከሚያበረቱኝና ጸንቼ እንድቆም ከሚያደርጉኝ ድንቅ እውነቶች መካከል አንዱና ዋነኛው ደግሞ መጽሐፍ ሲናገር እንደዚህ ይላል፣ ተከተለኝ ሲለው ቆይ ነገ አላለም፣ ተመልሰና አላለም፣ ስልጣኔስ አላለም፣ ክብሬስ አላለም። ስሜስ ምን ስም አለው? ምን ስም አለው? ሲነጋ መቅረጫው ላይ ነው፣ ሲመሽ መሸታ ቤት ነው። ህይወት ይሄ ነው። ከዚህ ሌላ ምን ህይወት አለው? ህይወት ከዚህ ሌላ ምንም የለውም ለሱ። ተከተለኝ ሲል ቆይ ነገ አላለም። አንተ ሁሉን ይላል፣ አንዱን አይደለም፣ ሁሉን፣ ጓደኞቹን፣ ገንዘቡን፣ ቤቱን፣ ስልጣኑን፣ ሁሉን የሚወድ ከተገኘ ማይ ጋድ ከቀረበ የማይርቅ ከያዘ የማይለቅ የዛሬ ብቻ ሳይሆን የዘላለም ማይ ጋድ ባለ ታሪክ ማድረግ የሚችልበት እዚህ ፊት ለፊታችሁ ቆሞ የምታዩት ወንድማችሁ በአንድም ይሁን በሌላ ምክንያት በተለያየ ጊዜ በማህበራዊ ሚዲያ ስለሱ ሰምታችሁም አይታችሁ የምታውቁ ሰዎች ከናንተ የተለየ ትላንት የነበረው ከናንተ የተለየ አስተዳደግ የነበረው አይደለም። ጌታ በፍቅር አይን ያየው ሰው ብቻ ነው። ወዳጆቼ የጌታ ፍቅር ሲገባችሁ ሁሉን ትተዋላችሁ። እሱ እንደ ሰው እንዳልሆነ፣ እንዳየ እንደማይፈርድ፣ እንደሰማ እንደማይበይን ሲገባችሁ፣ እሱ ባክግራውንድ አይቶ ትላንትናን አይቶ የሚጠራ ሳይሆን እንዳልሆነ ሲገባችሁ የዛን ጊዜ ሊቀር ይችላል፣ ገንዘብም ሊቀር ይችላል፣ ስልጣንም ሊቀር ይችላል፣ ጓደኛም ሊቀር ይችላል። ከመሸታ ቤት የማያልፍ ጓደኛ ለማቴዎስ ምኑም ነው። ግን ይገርማል፣ የተአምራቱ ምስክር፣ የትንሣኤው ምስክር፣ የወንጌል እግር ከ12 ሐዋርያት መካከል አይታል አንዱ ሊያረገው ፈልጓል። ባለ ታሪክ ሊያረገው ፈልጓል። ማይ ጋድ
ስንቱ መሰለ እንደዚህ ጥሪ ደርሶት ታሪኩ የተቀየረ። ስንቱ መሰለ አዋራው የተራገፈ ስሙ የታደሰ። ስንቱ መሰለ ቤተሰብ ያገለለውን እሱ ያቀፈው። ልጄ አይደለህም የተባለውን የታፈረበትን ነውሩን አራግፎ በክብር አደባባይ ያቆመው ስንቱ መሰለ። ይመስክሩ፣ ወጥተው ይመስክሩ፣ ይመስክሩ። ጠይቃቸው። ኢየሱስ አከበረኝ የሚሉን ሰዎች ጠይቃቸው። ከየት እንደተነሱ ካፈር ከትቢያ ከቆሻሻ ላይ እንዴት እንደተነሱ እንዴት ባለ ታሪክ እንደሆኑ ጠይቃቸው። በዘመኑ የነበሩ መንፈሳዊ ሰዎች ምንም አይነት መንፈሳዊ አገልግሎት የማይሰጡትን ሰው መንፈሳዊ አገልጋይ ያደረገው። ይሄ ሰው እንኳን አይደለም አገልጋይ ሊሆን መንፈሳዊ ገብቶ እንደ የወንጌል ጸሐፊ ሊሆን አይደለም መንፈሳዊ አገልግሎት የማይሰጠው ሰው ነበር። ለሉቃስ የአይሁድ እምነትና አስተምሮ ያገለላቸውንና የናቃቸውን ሰዎች ኢየሱስ እንዴት ልብና ትኩረት እንደሰጣቸው ነው የሚናገረው በወንጌሉ። አገሬ ልጆች ከዚህ የተሻለ ልነግራችሁ የሚችል የእናንተን ሕይወት ሊለውጥ የሚችል አንደኛ ልሰጣችሁ የምችለው ወርቅም የለኝም ብርም የለኝም። በማይመች ሁኔታ ውስጥ ተምራችሁ የሚመቸውን ጌታ ይዛችሁ እንድትሄዱ ነው። ጊዜያዊውን በዘላለማዊው፣ ዓለማዊውን በሰማያዊው፣ ስጋዊውን በመንፈሳዊው ተክታችሁ እንድትሄዱ ነው። ቆይ ነገ አላለም። እሱ ፍቅር ነው። ሰው ሁኔታን አይቶ ይጠጋል። እኔን እንደ ጠላትና እንደ ካህዲ እኔን ፖሊስ ያየኝ እንደ ሌባ የሚያየኝን ሰው እኔን ሃይማኖት ያገለለኝን ሰው ማህበረሰብ የናቀኝን ቤተሰብ ያፈረብኝን ሰው እኔን ለቁም ነገር ማልጠበቅ ሰው እና ካልከኝ በኋላ ተመልሰና አልልህም ሁሉን ትቼ ከተላለው ያለ ይመስለኛል። ክብር ለጌታ ይሁን።